አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በኢትዮጵያ በርካታ አካባቢዎች ዛሬ 3 ግዙፍ ሰልፎች ሲደረጉ ውሏል። አገዛዙ ቀበሌ ውስጥ የሉም እያለ የፋኖ ኃይሎችን በሚገልጽበት አማራ ክልል አብይና ብልጽግናን የሚያወግዙ ሰልፎች በአራቱም የክልሉ ቀጠናዎች ሲከናወኑም ውለዋል። ወዲህ ደግሞ እናቶች መልስ አብዲሳ በኦሮሚያ ክልል ትላልቅ ከተሞች አብይ መግዛት የጀመሩበትን መጋቢት 24ን በሰልፍ አከበርን ሲሉ ውለዋል። ይህ ደግሞ በነ ዳንኤል ክብረት አብይ እኮ ማታ ማታ መልአክት ነው፣ ባህር ላይ ይራመዳል ስብከትም ታጅቧል። በዝርዝር የምንመለከተው ቀዳሚው መረጃችን ይሆናል። አሜሪካ በኢትዮጵያ የጸጥታ ሁኔታ ላይ ማስጠንቀቂያን አወጣች። ይህ ማስጠንቀቂያ የወጣው ጀነራሉ በአዲስ አበባ፣ ምክትል ጠቅላይ ሚኒስትሩ ደግሞ በመላው ሀገሪቱ ሰላምን እያሰፈን ነው የሚል ስብሰባን በመሩ ተመሳሳይ ዕለት ነው። ሰሙታላችሁ። የብልጽግናው መንግስት የእስራኤል በፍልስጤምና ጎላን ተራሮች የምታደርገውን መስፋፋት በተባበሩት መንግስታት ስብሰባ ላይ ደግፎ ድምጽ ሰጠ። ይህ በእንዲህ እንዳለ የአብይ አህመድ በተመሳሳይ የዩክሬን ግዛታዊ አንድነት ይጠበቅ የሚለውን የውሳኔ ሀሳብ ደግሞ ተቃውሟል። እንመለከተዋለን። ፓርላማው የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚፈቅደውን ህግ አጸደቀ። 64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ስነ ስርዓት ህግን የሚሽር ማሻሻያም ተደርጓል። ሌላኛው መረጃችን ነው። ኢራን 7 ሚሊዮን ዜጎቿ ሀገሪቱን ለመከላከል መሰለፋቸውን ገለጸች። የኢራን አብዮታዊ ዘብ ሌላ ከፍተኛ አዛዥ መገደላቸውም ተሰምቷል። ትራምፕ ካሰሙት ዛቻ በኋላ እስራኤልና አሜሪካ በተቋማት ላይ ከባድ ድብደባን እያደረጉ ስለመሆኑም ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በኢትዮጵያ በርካታ አካባቢዎች ዛሬ 3 ግዙፍ ሰልፎች ሲደረጉ ውሏል። አገዛዙ ቀበሌ ውስጥ የሉም እያለ የፋኖ ኃይሎችን የሚገልጽበት የአማራ ክልል አብይና ብልጽግና የተወገዙበት ሰልፍ በአራቱም የክልሉ ቀጠናዎች ሲከናወንበትም ውሏል። ወዲህ ደግሞ እናቶች መልስ አብዲሳ በኦሮሚያ ክልል ትልልቅ ከተሞች አብይ መግዛት የጀመሩበትን መጋቢት 24ን በሰልፍ አከበርን ሲሉ ገልጿል። ይህ ደግሞ በነ ዳንኤል ክብረት አብይ እኮ ማታ ማታ እንደ መላእክት ነው፣ በባህር ላይ የሚራመዳል ስብከት ታጅቧል። በሀገሪቱ መነሻቸውን ነዳጅ ማደያዎች ላይ ያደረጉ ነዳጅ አጡ አሽከርካሪዎች ሰልፍ ቀናትን ያስቆጠረ ቀዳሚው ሰልፍ ነው። ብልጽግና ትናንት የሰጠው ምላሽ ደግሞ እስከ 26 በመቶ የነዳጅ ዋጋ እንዲያሻቅብ ተደርጓል የሚል እንደነበር ይታወሳል። አብይ አህመድ ወደ ጠቅላይ ሚኒስትርነት በመጡበት መጋቢት 24 የዕለቱ ትልቁ መነጋገሪያ ጉዳይ የሆነው ደግሞ የአማራ ክልል ውሎ ነው። ከ8 ዓመታት በፊት የአረንጓዴ ቢጫ ቀይ ባንዲራ ጋር የአብይ አህመድን ፎቶ በማካተት የክልሉ የተለያዩ አካባቢዎችን ያጥለቀለቁ የድጋፍ ሰልፎች ዛሬ አብይ ገዳይ ነው ብልጽግና በቃን በሚሉ የተቃውሞ ሰልፎች ተተክተው ውሏል። በጎጃም በርካታ ስፍራዎች፣ በወሎ የተለያዩ አካባቢዎች፣ በሰሜን ሸዋና ጎንደር የፋኖ ኃይሎች በተቆጣጠሯቸው ቦታዎች ማህበረሰብ ወደ አደባባይ በመውጣት ተቃውሞውንም አሰምቷል። በእነዚህ ሰልፎች ላይ ከተሰሙ መፈክሮች መካከል መጋቢት 24 ለአማራም ለኢትዮጵያም ጥቁር ቀናት፣ አብይ ጨፍጫፊ ነው፣ በምርጫ ስም ገዳይን አናነግስም፣ ብልጽግና በቃን፣ እየገደሉ ምርጫ የለም፣ ምርጫው የማስመሰል መከራችን ግን የእውነት ነው፣ በድሮን እና በመድፍ በየቀኑ ለሚሰቃይ የህዝብ ምርጫ ቅንጦት ነው ወዘተ የሚሉት የሚገኙበታል። It is a joke. ይዘን ቀርበናል። እነዚህ
በእነዚህ ሰልፎች የብልጽግና ካድሬዎች አበል ከፍለው አሊያም ማዳበሪያና ምርጥ ዘር እንከለክላቸዋለን በሚል ማስጠንቀቂያ እንደሚደረጉ ያሉ ሰልፎች አልሆኑም። እነዚህ ሰልፎች በአንድ በኩል አገዛዙ በአማራ ክልል ያለውን የቁጥጥር ደረጃን ሲያስነግር የከረመውን ፕሮፓጋንዳም የሚያጋልጡም፣ በሌላ በኩል ደግሞ በህዝቡ ዘንድ ብልጽግና ያጣውን ቅቡልነት የሚያመላክቱ ተደርገው የሚወሰዱ ግን ይሆናሉ። በእርግጥ ተቃውሞን የማሰማት ነባራዊ ሁነት በመላ ሀገሪቱ ቢኖር እንዲህ ያለው የተቃውሞ ድምጽ በሁሉም አካባቢ እንደሚሰማ ለመገመት የሚያዳግትም አይሆንም። የብልጽግናው ፕሬዝዳንት አብይ አህመድ በአማራ ክልል ያጋጠማቸው የአሁኑ የአደባባይ ተቃውሞ ከ3 ዓመታት በፊት በትልልቅ ከተሞች ሲከናወን ስልጣናቸውን ለመገዳደር የሚጠይቅ አልነበረም። ይልቁንስ አትግደሉን፣ አታፈናቅሉን፣ አታሳዱን የሚል እንጂ። ይህንን ጩኸት እናውቋለን ጩኸታም በሚል ያንን ሰልፍ ያራከሱት ብልጽግናዎችና መሪው ዛሬ ከነዛ ወጣቶች ጋር በጦር መሳሪያ የሚፋለሙበት ክልሉንም እያወደሙ የቀጠሉበት ሁኔታ ላይ ናቸው። የሆኖ ሆኖ ብልጽግና ለዚህ ለደረሰበት ተቃውሞ ማካካሻ በሚል በሚቆጣጠራቸው ከተሞች ድጋፍ ሰልፍ ተደረገ የሚል መርሃ ግብር በቀጣይ ቀናት እንደሚያካሄድም ይጠበቃል። ኢትዮጵያውያን የራስ ሀገር መንግስትም በሚሊዮኖች የራስን ዜጋ መግደል ይቻላል የሚል በታሪክም ያልታየ ሁነትን የጀመሩበት፣ ጠቅላይ ኤታማዦር ሹምም አርቲስትም ርዕሰ መስተዳድርም የህዳሴው ግድብ መሐንዲስም በአደባባይ ሲገደሉ ያዩበት፣ ሞት፣ መፈናቀል፣ እገታ፣ ስደትና ስራትን እንደ ዕለታዊ ክንውን እንዲለማመዱ የሆኑበትን የታሪክ ጥፋት የተቀበሉበት ዕለት ነው መጋቢት 24። ይህንን በተመለከተ ደግሞ በኦሮሚያ ክልል የሽመልስ አብዲሳ አስተዳደር በተለይም በክልሉ ዋና ዋና ከተሞች በተለያየ መንገድ ያሰባሰባቸው ነዋሪዎችና ካድሬዎችን ለዓለም ሎሬት አብይ አህመድ ድጋፋቸውን ገለጹ ብሏል። አቶ ሽመልስም በመራራ ትግል ነው ይህንን ድል ያመጣ ነው ብለው ድል ያሉት ማሳያ አድርገው ያቀረቡት ደግሞ ቀይ ባህርን ጉዳይ በሚዲያ ላይ ብዙ እንዲወራለት አደረግ ነው በማለት ነው። የአብይ አህመድ መንግስት የዛሬውን የኦሮሚያ ክልል ድጋፍ ተሰጠኝ የሚለውን ሰልፍ ጨምሮ የሚያዘጋጃቸው የቅርብ መርሃ ግብሮች በክልሉ ውስጥ በአየር ኃይል እየተዋጋ ነገር ግን ራሱን በኦሮሞ ህዝብ ውስጥ ለመደበቅ የሚያደርገው ጥረት እንደሆነ ተደጋግሞ ሲነሳ ይደመጣል። ፖለቲከኛው ጀዋር መሐመድ ይህ የኦሮሞ ብቻ መንግስት ነው የሚል ትርክት ስር እንዲሰድ ስለሚፈለግ ነው ይህ የሚፈጸመው ይሉና ኦሮሞ ይህንን መንግስት በብቸኝነት የሚደግፍ ብሎም ተጠቃሚ የሆነ ለማስመሰል ከሌላው ህዝብ ጋር በመነጠልም የመደበቂያ ዋሻ ለማድረግ እየተሰራ ነው በማለት አንስቷል። አሁን ግን የአብይ አህመድና አገዛዛቸው የተለያዩ ሴራዎችን ህዝብ ተረድቷል። አዲስ አበባ፣ ወልቃይት፣ ወለጋና አርሲ ላይ የነበሩ የቅርብ ክስተቶችም በግጭት በስልጣን ላይ የመቆየት ዘዴያቸውን ህዝብ አስቀድሞ እንዲረዳባቸው ሆኗል በማለትም ያብራራሉ። ትግራይ መቃወስ፣ የኦሮሚያ፣ የጎጃም፣ የጎንደር፣ የወለጋ መቃወስ ዳይሬክት ትሬት እስከሌለው ድረስ ወንበሩን እስካልነቀነቀው ድረስ ፋይል ኢንፋክት እንደ አድቫንቴጅ ነው የሚያው እና አብይ ፋኖና ኦኤልኤ በሙሉ ጠቅለው ቢገቡ አባረው ወደ ጫካ ይመልሷቸዋል። ትግራይ ላይ ህወሓት ሙሉ በሙሉ እጅ ቢሰጥ ትግራይ ላይ አማጺ ይፈጥራል አብይ። ምክንያቱም ቀውስ ይጠቅመናል አላለም ባለፈው he sees crisis as an opportunity። ምክንያቱም ቀውስ ውስጥ ያለ ህዝብ ልማት አይጠይቅም። ስለ መልካም አስተዳደር፣ ስለ ዲሞክራሲ፣ ስለ ሙስና ሊጠይቅህም አይችልም። ስለ ልቦና አይኖርም። ምክንያቱም እንዴት ውዬ ልግባ። ዛሬ የአብይ አህመድ መንግስት ስልጣን የያዘበትን ቀን በማስመልከት በርከት ያሉ ተላላኪዎቻቸው ያስተላለፏቸው መልእክቶች መካከል ዳንኤል ክብረት የተሰኙት የአብይ ሰው ያጋሩት ደግሞ መነጋገሪያ መሆኑ አልቀርም። እንኳን በቁም ያሉ ዜጎችን አስከሬናቸውንም ሲያሳድዱ የሚታወቁት ዳንኤል ክብረት ዛሬ ደግሞ አለቃቸውን መለኮታዊ ምስል ጭምር እየሰጡ እሱ እኮ ሌሊት እንደ መላእክት ነው ብለዋል። አውደ ምህረት ላይ ሳይሆን የፌስቡክ ስብከታቸውን ቀጥለው አብይ እኮ በባህር ላይ ሁሉ ይራመዳል፣ ቀን እንደ ሰራዊት፣ ሌት እንደ መላእክት እያሉም አቅርበዋል። የብልጽግናው መንግስት እስራኤል በፍልስጤምና ጎላን ተራሮች የምታደርገውን መስፋፋት በተባበሩት መንግስታት ስብሰባ ላይ አይደገፍም። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በተመሳሳይ የዩክሬን ግዛታዊ አንድነት ይጠበቅ የሚለውን የውሳኔ ሀሳብ ደግሞ ተቃውሟል። እነዚህ ሁለት የብልጽግናው መንግስት ዓለም አቀፋዊ ውሳኔዎች ይህ አገዛዝ ኢትዮጵያ በዲፕሎማሲው ዓለም እየከተታት የሚገኘውን አደገኛ ሁኔታ የሚያመላክቱ ተደርገው እየተነሱም ናቸው። በቅርቡ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ
ኢራንን ለማውገዝ በብቸኝነት ወደ መካከለኛው ምስራቅ የተጓዙ መሪ ያሉት ብልጽግና ከሰሞኑ በተባበሩት መንግስታት ሁለት ውሳኔ የተሰጠባቸው ስብሰባዎች ላይ ያሳለፈው ድምጽ ማሳሳቢ ነው። ኢትዮጵያ ለወትሮ ባለም አቀፍ የቀውስ ሁኔታዎች ውስጥ በገለልተኝነት የምትታወቅ ካልሆነም ደግሞ ከተበዳዮች ጎን ስትቆም ነው የምትታወሰው። ሰሞነኛው አገዛዙ በኢትዮጵያ ስም የሰጠው ድምጽ ደግሞ በቀዳሚነት ፍልስጤምና የሶሪያ ጎላን ተራሮችን የሚመለከት ነው። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት 61ኛው ጉባኤ በወረራ ስር ባሉ የፍልስጤም ግዛቶችና ጎላን ላይ የእስራኤል የሰፈራ ግንባታን የሚያወግዝ የውሳኔ ሀሳብ ቀርቦ ነበር። ይህንን የውሳኔ ሀሳብ ደግሞ አብዛኞቹ የዓለም ሀገራት ደግፈውት መስፋፋቱን ደግሞ ተቃውመው ጸድቋል። ይህንን የእስራኤልን መስፋፋትን የሚያወግዘውን ውሳኔ የዓለም ታላላቅ ሀገራትና የእስራኤል የቅርብ አጋሮች ሳይቀር ልክ እንዳይደለ ደግፏል፣ አሊያም ድምፀ ተአቅቦ አድርጓል። ብልጽግና ግን የእስራኤልን ይህንን እንቅስቃሴ የሚያወግዘውን ውሳኔ ሀሳብ ተቃውሞ ድምፅ ሰጥቷል። እንዲህ ያለ ድምፅ የሰጡት የዓለም ሀገራት ደግሞ 3 ብቻ ናቸው፣ ኢትዮጵያ፣ ቼክ ሪፐብሊክና ሰሜን መቄዶንያ። ይህ የውሳኔ ሀሳብ በተለይ ትኩረት ያደረገው ደግሞ በምስራቅ ኢየሩሳሌምና በሶሪያ ጎላን ኮረብታዎች ላይ የሚካሄዱ ህገወጥ የእስራኤል ሰፈራዎችን ማውገዝ፣ በፍልስጤማውያን ላይ የሚፈጸሙ የሰፋሪዎች ጥቃቶች እንዲቆሙና ተጠያቂነት እንዲሰፍን መጠየቅና የዓለም አቀፉ ማህበረሰብ ለእስራኤል የሰፈራ ፖሊሲ የሚያደርገውን ድጋፍ እንዲያቆም ጥሪ ማቅረብ ላይ ነው። በእርግጥ የብልጽግናው መሪም እኛ ሰብን የምንቆጣጠረው እስራኤል ጎላንን እንደተቆጣጠረችው ነው ሲሉ በፓርላማ የተናገሩት በቅርቡ ነው። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ይህ በእንዲህ እንዳለ የብልጽግናው መንግስት የዩክሬን ግዛታዊ አንድነትና የሚፈጸሙ የሰብአዊ መብት ጥሰቶችን ለማስቆም የቀረበውን የውሳኔ ሀሳብ ደግሞ ተቃውሟል። በዚህኛው አሰላለፍ ደግሞ ከነኩባ ተርታ ተመድቧል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ 61ኛው መደበኛ ስብሰባ ላይ ኢትዮጵያና ቡሩንዲ በምዕራባውያን ሀገራት አነሳሽነት ቀርበዋል የተባለውን ይህንን የዩክሬን የውሳኔ ሀሳብ በመቃወም ነው ድምጽ የሰጡት። በጄኔቫ በተካሄደው በዚህ ስብሰባ ላይ የቀረበው ሰነድ በዩክሬን ያለው የሰብአዊ መብት ሁኔታን የሚከታተለው ዓለም አቀፍ መርማሪ ኮሚሽን የስራ ዘመን ለአንድ ተጨማሪ ዓመት እንዲራዘም የሚጠይቅ ቢሆንም ኢትዮጵያን ጨምሮ ኩባ፣ ቻይናና ቡሩንዲ የውሳኔ ሀሳቡን ውድቅ አድርገውታል። እንዲያም ሆኖ የውሳኔ ሀሳቡ ሌሎች በርካታ ሀገራት ደግፈው ጸድቋል። የውሳኔ ሀሳቡ ይዘት ደግሞ ሩሲያ ወታደሮቿን ከዩክሬን እንድታስወጣ የሚጠይቅና የዩክሬን የግዛት አንድነትን የሚያረጋግጥ ሲሆን ሩሲያ በበኩሏ የምርመራ ኮሚሽኑን አድሏዊና ፖለቲካዊ ዓላማ ያለው ነው በማለት ስትቃወም ቆይታለች። አሜሪካ በኢትዮጵያ የጸጥታ ሁኔታ ላይ ማስጠንቀቂያ ወጣች። ይህ ማስጠንቀቂያ የወጣው ጀነራሉ በአዲስ አበባ፣ ምክትል ጠቅላይ ሚኒስትሩ ደግሞ በመላ ሀገሪቱ ሰላም እያሰፈን ነው የሚል ስብሰባን በመሩ ተመሳሳይ ዕለት ነው። የሀገሪቱ የሰላም እጦት ከ4 ኪሎ ቤተ መንግስታቸው በሚተኮሰው ጥይት ርቀት እንጂ በኢትዮጵያውያን ላይ በሚፈጸም በየዕለቱ ግድያና የጸጥታ ቀውስ የማይመለከቱት የብልጽግና ሰዎች እንዲህ ያለው መንገድ ግን የሚያዛልቃቸው አይመስልም። አዲስ አበባ ዋና ዋና መንገዶች ላይ የተሰሩ ህንፃዎችና የተደረደሩ አምፖሎችን ለጎብኚዎች በማሳየት ኢትዮጵያ ሚራክል ላይ ነች የሚል ዓለም አቀፍ ምስል ለመፍጠር የሚደረግ ጥረትም የሀገሩን ነባራዊ ሁነት የሚደብቀው ሊሆን አልተቻለም። ይህንን ተከትሎ አሜሪካ ማስጠንቀቂያ አውጥታለች። በኢትዮጵያ የሚገኘው የአሜሪካ ኤምባሲ ባወጣው መመሪያም የአሜሪካ ዜጎች በጸጥታ መቃወስ፣ በወንጀል በሽብርተኝነትና በሌሎችም ስጋቶች ምክንያት ወደ ኢትዮጵያ የሚያደርጉትን ጉዞ ባታደርጉ ይመረጣል ሲል ነው ያስጠነቀቁም። ከዚህ በፊት ለመንቀሳቀስ የሚቻልባት በሚል ገልጻት የነበረችው አዲስ አበባ በማስጠንቀቂያ ዝርዝር ውስጥ ተካታለች። እናም ወደ ኢትዮጵያ የምታደርጓቸው ጉዞዎችን ደጋግማችሁ አስቡባቸው ሲልም መክሯል። የአሜሪካ ኤምባሲ በተለያዩ የሀገሪቱ ክልሎችና የድንበር አካባቢዎች እጅግ አደገኛ ሁኔታዎች ተፈጥረዋል በማለትም መድቧል። የትግራይ፣ የአማራና የአፋር ክልሎች በትጥቅ ግጭትና ለመረጋጋት በወንጀል ምክንያት፣ የጋምቤላና ቤንሻንጉል ጉሙዝ ክልሎች በወንጀል በጠለፋና በትጥቅ ግጭት ምክንያት፣ የኦሮሚያ ክልል የተለያዩ አካባቢዎች በትጥቅ ግጭት በብሔር ተኮር ጥቃቶችና አለመረጋጋት ምክንያት፣ የሲዳማ፣ ማዕከላዊ ኢትዮጵያ
ኢትዮጵያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎችም በተመሳሳይ በትጥቅ በታገዘ ግጭትና አለመረጋጋት ምክንያት አደገኛ ናቸው ይላል ማብራሪያው። ኢትዮጵያ ከኤርትራ፣ ከሶማሊያ፣ ሱዳን፣ ከደቡብ ሱዳን እና ኬንያ ጋር በሚያገናኟት ድንበሮችም በሽብርተኝነት፣ በጠለፋ፣ በፈንጅና በትጥቅ ግጭት ስጋት ምክንያት እንዳትሄዱ ሲል ያስጠነቀቀባቸው ናቸው። የአሜሪካ መንግስት በሀገሪቱ ውስጥ ያሉ ግጭቶችና ወታደራዊ ፍጥጫዎች፣ የስልክና የኢንተርኔት አገልግሎት በድንገት መቋረጥ፣ አመፅና ተቃውሞችም በድንገት ከሀገር እንዳትወጡ ሊያግዱ ይችላሉ ሲልም አሳስቧል። አዲስ አበባ በዚህ የማስጠንቀቂያ ዝርዝር ውስጥ የተካተተችው ደግሞ ከተባባሰ ዘረፋና ነጠቃ ጋር በተገናኘ ነው። እንዲህ ያለው ሪፖርት የወጣው የአዲስ አበባ ፖሊስ አዲሱ ሹም ጀነራል አስራት ዴኔሮም እንደዚሁ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በአዲስ አበባ ሁለት የተለያዩ የደህንነትና የጸጥታ ስብሰባዎችን በመሩ ተመሳሳይ ዕለት ነው። አቶ ተመስገን ጥሩነህ ሲወገዙ ያሉበት የአማራ ክልል ይሁን የኦሮሚያ ክልል ሰላምን የሚያበረታታ ሲሉ ተናግሯል። ሌትናንት ጀነራል አስራት ዴኔሮም በአዲስ አበባ ከተማ ለጸጥታ ስጋት በሆኑ ጉዳዮች ላይ መመሪያ ስለመሰጠቱ ገልጸዋል። ፓርላማው የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚፈቅድ ህግ አጸደቅም። 64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ስነ ስርዓት ህግን የሚሽር ማሻሻያም ተደርጓል። ህጉ ከመጽደቁ አስቀድሞ ከምክር ቤት አባላት ጥያቄዎች ቀርበዋል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት ዛሬ የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ አካቶ ጸድቋል። የወንጀል ህግ ስነ ስርዓትና የማስረጃ ህግን ለማሻሻል የተዘጋጀው ረቂቅ ህግ ካካተታቸው በርካታ አንቀጾች መካከል አንቀጽ 25 ንዑስ አንቀጽ 3 የምክር ቤቱ አባላትን ለሁለት ከፍሎ ማሟግቷል። የምክር ቤቱ አባል የሆኑት ደሳለኝ ጫኔና አበባው ደሳለው በረቂቅ ህጉ የተካተተው አንቀጽ እንዲወጣ በርካታ መከራከሪያዎችን በማንሳትም ጠይቀዋል። እኔ ጥያቄን ማነሳው ከፌዴራሊዝም መርህ አንጻር ነው። በመርህ ደረጃ ለምሳሌ አማራ ክልል ኦር ደቡብ ክልል አንደኛው ክልሎች አዲስ አበባ ላይ ከጥቅማቸው ከፐርሶኔሎቻቸው ወይም ከንብረቶቻቸው ጋር የተያያዙ ክርክር ሊነሳ ይችላል። ያ ክርክር ሲነሳ በአዲስ አበባ የመጀመሪያ ደረጃ ፍርድ ቤቶች፣ በአዲስ አበባ ፍርድ ቤቶች ወይም በፌዴራል ፍርድ ቤቶች ነው የሚታየው። ኢኳሊ ኦሮሚያስ በዛ መንገድ መታየት ማይችለው ለምንድን ነው? ኦር ነገ አንድ ክልል መቀመጫውን ወደ አዲስ አበባ ልቀይር ቢል ይህንን የወንጀል ስነ ስርዓት ህግ ልንቀይር ነው ማለት ነው። በተመሳሳይ መንገድ የፌዴራል መንግስትና የኢትዮጵያ ህዝብ መቀመጫ የሆነችውን አዲስ አበባ በአዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ሁለቱ የፓርላማ አባላት ይህ አንቀጽ ከረቂቅ ህጉ እንዲወጣ ቢጠይቁም ሌላኛው የፓርላማ አባል አለሙ ጎንፋ ደግሞ ህገ መንግስቱን ጨምሮ ሌሎች መከራከሪያዎችን በመግለጽ የአንቀጹ መካተት አግባብ ስለመሆኑ ተከራክሯል። ከኒህ የፓርላማ አባል በተጨማሪ የህግና የፍትህ ጉዳዮች ቋሚ ኮሚቴም አንቀጹን አስፈላጊ ሲል ገልጿል። ክርክር ያስነሳው አንቀጽ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ ውስጥ ከስራ ኃላፊነታቸው ጋር በተያያዘ የሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚለው ነው። ሆኖም ምክር ቤቱ በሁለት ተቃውሞ በአብላጫ ድምጽ የወንጀል ህግ ስነ ስርዓትና የማስረጃ ህግ በመሆኑ አጽድቆታል። ኢራን 7 ሚሊዮን ዜጎቿ ሀገሪቱን ለመከላከል መሰለፋቸውን ገለጸች። የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸውም ሰምቷል። ትራምፕ ካሰሙት ዛቻ በኋላ እስራኤልና አሜሪካ በተቋማት ላይ ከባድ ድብደባን እያደረጉ ስለመሆኑም ተነግሯል። እስካሁን ከ2000 በላይ ሰዎች የተገደሉባትና ወደ 27000 የሚደርሱ ሰዎች የተጎዱባት ኢራን ዛሬ የተጠናከረ ጥቃትን ከሁለቱ ሀገራት እያስተናገደች ስለመሆኑም ተዘግቧል። የብረት ፋብሪካ፣ ድልድይ ዛሬ ከተደበደቡት ውስጥ ይገኙበታል። ከጥቃቶቹ ጋር በተያያዘ በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቲሂን የተባለው ክፍል አዛዥ የሆኑት ጀነራል ሞሐመድ አሊ ፋታሊ ዛዳህ መገደላቸውን የሀገሪቱ የመገናኛ ብዙሃን ዘግቧል። ወታደራዊ ምንጮችን ጠቅሰው እነዚሁ የመገናኛ ብዙሃን እንዳሳወቁት ጀነራሉ የተገደሉት በአሜሪካና በእስራኤል እየተፈጸመ ያለውን ጥቃት ተከትሎ ትናንት ነው። ምንጮቹ ጨምረውም ጀነራል ሞሐመድ አሊ ፋታሊ ዛዳህ ቀደም ሲል የአብዮታዊ ዘቡ እግረኛ ሰራዊት ክፍል አዛዥ እንደዚሁም ባሳጂ የተባለው የሚሊሻ
ጦር ፋቲሂን የተባለው ክፍል አዛዥም ነበሩ። እኒህ ጀነራል በአብዮታዊ ዘቡ የእግረኛ ጦር ውስጥ የሚገኘው የክፍሉ አባላት የተለየ ወታደራዊ ስልጠና የወሰዱና በመንግስት ላይ የሚነሱ ተቃውሞችን በመቆጣጠር የሚሳተፉ ነበር። ይህ በእንዲህ እንዳለ ኢራን በአሜሪካና እስራኤል ላይ ከስካሁኑም የከፋ አውዳሚ ጥቃት ልትሰነዝር እንደምትችል አስጠንቅቃለች። ቴህራን ማስጠንቀቂያውን የሰጠችው ዶናልድ ትራምፕ የአሜሪካ ጦር ኃይል ኢራንን ወደ ድንጋይ ዘመን እንደሚመልሳት መዛታቸውን ተከትሎ ነው። ሀታም አልአንቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ይህ ጦርነት እስከ ውርደታችሁ እስከ ውድቀታችሁ ዘላቂና የተረጋገጠም ጸጸታችሁና እጃችሁን እስክትሰጡ ይቀጥላል በማለት እንዳስጠነቀቀ የኢራን ብሔራዊ ቴሌቪዥን ጣቢያ ዘግቧል። ዶናልድ ትራምፕ በንግግራቸው ወቅት እንደ ከዚህ ቀደሙ ሀገራቸው ጦርነቱን እያገባደደች እንደምትገኝ መናገራቸው ይታወቃል። የአሜሪካ ቁልፍ ስልታዊ ዓላማዎች ሊጠናቀቁ ተቃርበዋል ሲሉ ተደምጠውም ነበር። ባለፈው አንድ ወር ገድማ በተወሰዱ እርምጃዎች የኢራን ሚሳኤሎችና ድሮኖች የማስወንጨፍ አቅም በከፍተኛ ሁኔታ ቀንሷል። የጦር መሳሪያ ፋብሪካዎቻቸውና የሮኬት ማስወንጨፊያዎቻቸው ወደ ፍርስራሽነት እየተቀየሩ ነው ሲሉም ተናግሯል። የኢራን ባህር ኃይል የለም፣ አየር ኃይላቸው ፈርሷል የሚሉት ትራምፕ መሪዎቻቸው ሞተዋል ሲሉ ተደምጧል። በሚቀጥሉት 2 እና 3 ሳምንታት በኃይል እንደበድባቸዋለን፣ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በማለት የዛቱት የ79 ዓመቱ ፕሬዝዳንት ውይይቶች ግን ቀጥለዋል በማለት አስረድቷል። የኢራን ጦር አዛዥ የሆኑት ሜጀር ጀነራል አሚር ሀታሚ ደግሞ የሀገሪቱ ሰራዊት አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውም አይነት ጥቃት ለመከላከል እርምጃዎች ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተሰምቷል። ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸው የመገናኛ ብዙሃን እንደዘገቡት ከሆነም ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦች እኒህ የጦር ኃይሎች አመራሩ ተናግሯል ተብሏል። ዋና አዛዡ በመላው ኢራን ከሚገኙ የጦር ኃይል መከላከያ እንደዚሁም የምድር የአየርና ባህር ኃይል አመራሮች ጋር እንደተነጋገሩም ዘገባዎቹ ጠቅሷል። የጠላትን ጠበኛ ድርጊቶች ለመጋፈጥ የሚያስችል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግም አሳስቧል። የጦርነት ደመና ከሀገራችን ላይ መነሳት አለበት፣ የሁሉም ደህንነትም ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉ ተናግሯል። የኢራን ፓርላማ አፈ ጉባኤ ሞሐመድ ባግሄር ጋሊባፍ ደግሞ የአሜሪካና እስራኤል ጥቃት ከተጀመረበት ጊዜ አንስቶ 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጎን መሰለፋቸውን ገልጿል። አፈ ጉባኤው የሀገሪቱ መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነታቸውን አሳውቀዋልን ብለዋል። ከዚህ በፊትም አድርገኗል፣ አሁንም ልንደግመው ዝግጁ ነን፣ መላው ኢራናውያን ነው የምትገጥሙት በማለት እስራኤልና አሜሪካንም ሞክሩት ብለዋቸዋል። አሁን በሚሊዮኖች የሚቆጠሩ ኢራናውያን ጠመንጃ በማንሳት ጠላትን ሊፋለሙ እየተዘጋጁ ነው በሚል የገለጹት አፈ ጉባኤው በኢራን መንግስት ውስጥ ለመነጋገር የሚሆኑ ሰውና ቀጣዩ የሀገሪቱ መሪ ይሆናሉ እያለች አሜሪካ በተደጋጋሚ የምትጠቅሳቸው ባለስልጣንም ናቸው። አሁን አሜሪካና እስራኤል የእግረኛ ሰራዊት ወደ ኢራን ሊያስገቡ ይችላሉ የሚለው ዘገባ መበራከትን ተከትሎም እሳቸውም 7 ሚሊዮን ኢራናውያን ጋር ትፋለማላችሁ ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።